በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 7 ቀን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገሥጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጥር 7 ቀን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል አጋዕዝተ ዓለም ቅድስት ሥላሴ በኃጢአት የተገነባውን የሰናዖርን ግንብ ያፈረሱበትና አንድነታቸውንና ሦስትነታቸውን በግልጥ ያሳዩበት ዕለት ስለሆነ ይህንን ታላቅ ክብረ በዓል እናከብራለን ማለት ነው። ሙሉ ታሪኩ በኦሪት ዘፍጥረት ምዕራፍ 11 ጀምሮ ስትመለከቱ ታገኙታላችሁ። ከሁሉ አስቀድሞ ስለ አጋዕዝተ ዓለም ስለ ቅድስት ሥላሴ ስናነሳ አጋዕዝተ ዓለም ቅድስት ሥላሴ ማን ናቸው የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ ቅድስት ቤተ ክርስቲያናችን እምነቷን የምትገልጥበት ለሰዎችም የምታስተምርበትና የምትመክርበት 5 አዕማደ ምስጢራት አሏት። ይህንንም ደግሞ በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 51 ላይ እነሆ ህቡ ምስጢር እነግራቸዋለሁ እንዳለ ማለት ነው። 5ቱ ምስጢራት 5ቱ ህቡዓት ተብለውም ይጠራሉ ይነገራሉ ማለት ነው። 5ቱም ነገረ መለኮት ናቸው። 5 ማለት ቁጥራቸውን ይገልጣል። አዕማድ ማለት ደግሞ ምሰሶዎች ማለት ነው። አንድ ቤት ሲሰራ ሊቆምና ጠንካራ ሊሆን የሚችለው በአዕማድ ነው ወይም ደግሞ በምሰሶዎች ነው። ለሃይማኖታችንም መሰረታዊ የሆኑ ምሰሶዎች አሏት ማለት ነው። ስለዚህ አዕማድ ስንል ምሰሶዎች ማለታችን እንደሆነ ልናውቅ ያስፈልጋል። ምስጢር ለወዳጅ የሚነገር ስለሆነ ለሚያምኑ ሁሉ የሚገለጽና በእምነት ብቻ የሚረዱት በመሆኑ ምስጢር ተብሏል ማለት ነው። እንግዲህ 5ቱ አዕማደ ምስጢር የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው። አንድ ክርስቲያን እነዚህን 5ቱን አዕማደ ምስጢራት ጠንቅቆ ከተረዳ መሰረቱ ጠንካራ አለት ላይ ይሆናል ማለት ነው። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንጦስ ምዕራፍ 14 ቁጥር 19 ላይ 5 ቃላት በአይምሮዬ ልናገር እወዳለሁ ብሎ የ5ቱን አዕማደ ምስጢር በእውነት ለምእመናን ያስተምር የነበረው ማለት ነው። ስለዚህ ከነዚህ ከ5ቱ አዕማደ ምስጢራት መካከል አንዱና ዋነኛው ምስጢረ ሥላሴ ነውና ስለ ምስጢረ ሥላሴ አጠር አድርገን እንመለከታለን። እንግዲህ ከ5ቱ አዕማደ ምስጢራት መካከል አንደኛው ይህ ምስጢረ ሥላሴ ሲሆን ይህም ታዲያ የእግዚአብሔር አምላካችን አንድነትና ሦስትነት የሚገለጽበት ነው ማለት ነው። ምስጢረ ሥላሴ አጋዕዝተ ዓለም ቅድስት ሥላሴ አንድነታቸው በምንድን ነው? ሦስትነታቸው በምንድን ነው ስንል አንድነታቸው በመለኮት በባህሪ በሕልውና በፈቃድ በእዘዝ በአገዛዝ ይህንን ዓለም በመፍጠርና በማሳለፍ እንዲሁም በመሳሰሉት አንድ ናቸው። አጋዕዝተ ዓለም ቅድስት ሥላሴ ማለት ነው። ሦስትነታቸውስ በምንድን ነው ስንል በስም በግብር በአካል በኩነት 3 ናቸው። በስም ስንል አብ ወልድ መንፈስ ቅዱስ ይባላሉ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስትመለከቱ እንደምታገኙት ማለት ነው። አብ የራሱ ስም አለው፣ ወልድ የራሱ ስም አለው፣ መንፈስ ቅዱስ የራሱ ስም አለው። አብ በወልድ ስም አይጠራም፣ ወልድ በመንፈስ ቅዱስ ስምና በአብ ስም አይጠራም፣ እንዲሁም ደግሞ መንፈስ ቅዱስም በአብና በወልድ ስም አይጠራም ማለት ነው። ስለዚህ የየራሳቸው የሆነ ስም ስላላቸው በስም 3 ናቸው እንላለን፣ አብ ወልድ መንፈስ ቅዱስ ብለን። በግብር 3 ናቸው ስንል ደግሞ ምን ማለታችን ነው ስንል አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ደግሞ ሰራጺ ነው።
ይህ ደግሞ ግብራቸው ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 25 ላይ ማንበብ ትችላላችሁ። አብ ወላዲ አስራጺ ስንል ይህንን ግብር ለወልድ መስጠት አንችልም፣ ለመንፈስ ቅዱስ መስጠት አንችልም። ወልድን ወላዲ አስራጺ ማለት አንችልም። መንፈስ ቅዱስንም ደግሞ ወላዲ አስራጺ ልንል አንችልም። ስለዚህ በግብር ሦስት ናቸው ስንል አብ ወላዲ ነው፣ አስራጺ ነው። ይህ የአብ ግብር ነው። ወልድ ተወላዲ ነው። መወለድ ወይም ደግሞ ተወላዲ መሆን የወልድ ግብር ነው። መንፈስ ቅዱስ ሰራጺ ነው። መስረጽ የመንፈስ ቅዱስ ግብር ነው ማለት ነው። ልብ በሉ። ስለዚህ በስም ብለናል፣ በግብር ብለናል። ሦስተኛው በአካል ሦስት ናቸው። ይህ ማለት ለአብ ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ለወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው ማለት ነው። ስለዚህ በአካል ሦስት ናቸው። አራተኛው ደግሞ በኩነት ሦስት ናቸው ብለናል። በኩነት ሦስትነታቸው እንዴት ነው ካልን አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ አብን ልብ ነው እንዳልን አብን ቃል ነው ልንል አንችልም። ወልድን ቃል ነው እንዳልን አብን ቃል ነው ልንል አንችልም። መንፈስ ቅዱስን እስትንፋስ ነው እንዳልን አብን እስትንፋስ ነው ልንል አንችልም። ስለዚህ በኩነት ሦስት ናቸው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ማለት ነው። ልብ በሉ። ስለዚህ እግዚአብሔር በስም በአካል በግብር በኩነት ሦስት ነው ብንልም በመለኮት በሕልውና በባሕሪ በእዘዝ በአገዛዝ በመሳሰሉት አንድ ስለሆነ አንድ አምላክ ተብሎ ይታመናል ይጠራል እንጂ ሦስት አማልክት አይባልም ማለት ነው። ከዚህ የተነሳ ሥላሴ ሦስት ሲሆኑ አንድ ሲሆኑ ሦስት በመሆናቸው ይህ ሚስጥር ተባለ። ለሚያምን ብቻ የሚገለጽ ሚስጥር ማለት ነው። ለምሳሌ አዳም አንድ ነው፣ ሦስት ሊሆን ግን አይችልም። አብርሃም፣ ይስሐቅ፣ ያዕቆብ ሦስት ናቸው፣ አንድ ሊሆኑ ግን አይችሉም። ስለዚህ ቅድስት ሥላሴ ስንል ቅድስት ማለት ልዩ ማለት ነው። ሥላሴ ስንል ደግሞ ሦስትነት ማለት ነው። ስለዚህ ቅድስት ሥላሴ ብለን ስንጠራ ልዩ የሆነች ሦስትነት ብለን እናምናለን ማለት ነው። ስለዚህ አጋዕዝተ ዓለም ቅድስት ሥላሴ ስንት ናቸው ስንል አንድም ሦስትም ናቸው። ነገር ግን ሦስት አማልክት ብለን አንጠራም። ይህንን ልናውቅ ያስፈልጋል። እንግዲህ ይህንን ደግሞ መጽሐፍ ቅዱስ እንዴት ይገልጠዋል? አንድነታቸው የቱ ጋር የተጠቀሰው፣ ሦስትነታቸውስ የቱ ጋር የተጠቀሰው የሚለውን ደግሞ ስናነሳ በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እንዲህ የሚል ቃል እናገኛለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይህ የሚያሳየን ምንድን ነው? አንድነቱን ነው። ልብ በሉ። ኑ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ሦስትነቱን ያሳያል ማለት ነው። እንግዲህ አንድነትና ሦስትነት በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንዲህ የሚል ቃል ተጽፎ እናገኛለን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ልብ በሉ። እዚህ የመጽሐፍ ቅዱስ ክፍል ላይ አንድነቱንም ሦስትነቱንም ተገልጾ ታገኛላችሁ። መጀመሪያ ምን ይላል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26ን በደንብ አንብቡ። እግዚአብሔርም አለ ሲል አንድነቱን ያስረዳናል። ልብ በሉ። ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ሦስትነቱን ያስረዳናል ማለት ነው። ስለዚህ በዚህ መጽሐፍ ቅዱስ ክፍል ላይ አንድነቱ ሦስትነቱም በግልጽ ተመዝግበውልን እናገኛለን። እንዲገባችሁ እንድትረዱ ደግሞ የሥላሴን አንድነትና ሦስትነት ቤተ ክርስቲያናችን መስላ በምታስተምረው ምሳሌ ስንማማር ቤተ ክርስቲያናችን ፀሐይን እንድንመለከት ታደርገናለች። ለምሳሌ ፀሐይን ስትመለከቱ ፀሐይ ቅርጽ አላት፣ ብርሃን አላት፣ ሙቀት አላት። አንድ የሆነችው ፀሐይ ቅርጽ ስላላት፣ ብርሃን ስላላት፣ ሙቀት ስላላት ሦስት ፀሐዮች አትባለም፣ አንድ ፀሐይ ነው እንጂ የምትባለው ማለት ነው። በክበቡ ወይም ደግሞ በቅርጹ አብ ይመሰላል፣ በብርሃኑ ወልድ ይመሰላል፣ በሙቀቱ ደግሞ መንፈስ ቅዱስ ይመሰላል። አብ፣ ወልድ፣ መንፈስ ቅዱስ ቢባሉም እርሱ ግን አንድ ፈጣሪ አንድ አምላክ ነው። በቅዳሴ ማርያም ላይ እንዲህ የሚል ድንቅ ቃል ተመዝግቦ እናገኛለን። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው፣ ከሁሉ በላይ የሚሆን አንድ የእውነት ፀሐይ ይላል። ልብ በሉ። ሌላ አንድ ምሳሌ ደግሞ ጨምረን እንመልከት። ለምሳሌ ነፍስ ሦስትነት አላት። ለባዊነት፣ ነባቢነት፣ ሕያዊነት ማለት ነው። ይህ ማለት ነፍስ ለባዊት ናት ወይም ደግሞ ልብ አላት። ነባቢት ናት ወይም ደግሞ ቃል አላት። ሕያዊት ናት ወይም ደግሞ እስትንፋስ አላት።
አሁን እንደምንመለከተው ልብ የምታደርግ የምትናገር ሕያው የሆነች ብለን ብንመለከትም ሦስት ነፍሳት ሳይሆን አንድ ነፍስ ብቻ ነች የምንለው። ሦስትነት ቢኖራትም ነፍስን ሦስት ነፍስ ናት አንልም። አንድ ነፍስ ናት የምንናገረው ማለት ነው። አንድ ነፍስ ነው የምንለው። ልብ የምታደርግ የምትናገር ሕያዊት የሆነች ነፍስ ማለት ነው። ይህችም አንድ ናት። ስለዚህ በለባዊነት አብ ይመሰላል፣ በነባቢነት ወልድ ይመሰላል፣ በሕያዊነት ደግሞ መንፈስ ቅዱስ ይመሰላል። ወይም ደግሞ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ልክ እንደ ነፍስ ሦስትነት ሲኖራት አንድ ነፍስ እንደምንል ሥላሴም ሦስት ሲሆኑ አንድ ናቸው፣ አንድ አምላክ ብለን እናምናለን ማለት ነው። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር የሚለው ስም የጋራ ስማቸው ነው ማለት ነው። እንግዲህ ዛሬ ስለ ምስጢረ ሥላሴ ከብዙ በጥቂቱ ይህንን አጠር አድርገን ከተመለከትን ዛሬ ጥር 7 ቀን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው ስንል በዚህ ዕለት አጋዕዝተ ዓለም ቅድስት ሥላሴ ሕንፃ ሰናዖርን ያፈረሱበትና አንድነታቸውንና ሦስትነታቸውን የገለጡበት ዕለት ስለሆነ ነው ብለናል። ይህስ ደግሞ ታሪኩ እንደምንድን ነው የሚለውን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ታሪኩን ስንመለከት ሰናዖር ከሺዎች ዓመታት በፊት በአሁኗ ኢራቅ አካባቢ እንደነበረ የሚነገርላት ግዛት ናት። ሰናዖር የሚለው ስም ለሀገሪቱም ለንጉሡም በተመሳሳይ መልኩ ያገለግል ነበረ። የሀገሩ ንጉሥም ሰናዖር ይባላል፣ ሀገሪቷም ደግሞ ሰናዖር ትባል ነበረ። ታዲያ ከናምሩድ ክፋት በኋላ ሰናዖርና ወገኖቹ ከሰይጣን ጋር ተወዳጁ። ከጥፋት ውሃ በኋላ ወይም ደግሞ ከኖህ ዕረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በርሳቸው እንዲህ ተባባሉ፣ ኑ ሳንበተን ስማችን የሚጠራበትን ሕንፃ እንሥራ፣ በዚያውም አሉ አባቶቻችንን በውሃ ያጠፋ እግዚአብሔርን እንውጋው ተባባሉ። ወገኖች ያስተውሉ። ይህንን ክፉ የሆነ ሐሳብ ወደ አእምሯቸው መጥተው ተነጋግረው ተስማሙ። ይህ ምን አይነት አስተሳሰብ ነው ወገኖቼ? ሕንፃ እንገንባ ሳንበተን ስማችን የሚጠራበት አሉ። በዚያም አላበቁም። እዚያ ሕንፃ ላይ ሆነው ደግሞ አባቶቻችንን በንፍር ውሃ ያጠፋውን እግዚአብሔርን በጦር እንውጋው ተባብለው በዚህ ሐሳብ ተስማሙ። ቀጥለውም ታዲያ ሰማይ ጠቀስ ፎቅን ገነቡ። ከሕንፃው መርዘም የተነሳ በፀሐይ አብስለው በልተዋል ይላሉ አባቶቻችን። ቀጥለውም ታዲያ ሕንፃው የገነቡት ሕንፃ ጫፍ ላይ ሆነው ጦር እያነሱ ፈጣሪን ሊወጉ ወደ ሰማይ ወርውረዋል። እግዚአብሔርን ወጋ ነው እያሉ ጦር ወደ ሰማይ ይወረውሩ ነበረ። ፎቁ ሰማይ ጠቀስ የሆነ ፎቅ ነበረ። የሚገርመው አባቶቻችን ሲናገሩ እነርሱ እዛ ሕንፃ ላይ ሆነው ወደ ሰማይ ጦራቸውን በሚወረውሩበት ጊዜ ሰይጣን ዲያብሎስ የወረወሩት ጦር ጫፍ ላይ ደም እየቀባ ይመልስላቸው ነበር ይላል። እነርሱም በዚህ ጊዜ ጫፉ ላይ ደም ሲመለከቱ አሁን አብን ወጋ ነው፣ አሁን ደግሞ ወልድን ወጋ ነው፣ አሁን ደግሞ መንፈስ ቅዱስን ወጋ ነው እያሉ ጦራቸውን ወደ ሰማይ ይወረውሩ ነበረ። መቼም የእነዚህ ሰዎች ክፋትና ቂልነት ስንሰማ ይገርምን ይሆናል። ነገር ግን ዛሬ ሰለጠንኩ በሚለው ዓለም ላይ እየተሠራ ያለው ክፋት ከዚህ የከፋ ነው ወገኖቼ። ቸርነቱ ቢጠብቀን እንጂ እንደኛ ክፋትስ ቢሆን እንደኛ በደልስ ቢሆን ኖሮ ሁላችንም በጠፋን ነበረ። ዛሬ ደግመን ደጋግመን በኃጢአት ወድቀን እግዚአብሔር አምላክን በጦር የወጋነው ስንቶቻችንን? ዛሬ በዘረኝነቱ ዛሬ በጎጠኝነቱ እየተከፋፈልን እየተበላላን እየተደካከስን እግዚአብሔር አምላክን ስንት ጊዜ በጦር ወግተነው ይሆን? ስንት ጊዜ ደግመን ደጋግመን ሰቅለነው ይሆን? ወገኖቼ አጋዕዝተ ዓለም ቅድስት ሥላሴ እነዚያ ሰዎች ሕንፃ ገንብተው አብን ወጋን፣ ወልድን ወጋን፣ መንፈስ ቅዱስን ወጋን እያሉ ጦር ሲወረውሩ ሲመለከቱ ወዲያውኑ ድምጥማጣቸውን ማጥፋት ይችሉ ነበረ። ወዲያውኑ መደምሰስ ይችሉ ነበረ። ነገር ግን ሩሩሃን ስለሆኑ አጋዕዝተ ዓለም ቅድስት ሥላሴ ይህንን አላደረጉም። ማጥፋት ሲችሉ አላደረጉም። ምን አደረጉ ስንል የባሪያቸውን የኖኅን ቃል ኪዳን አስበዋልና እንዲህ ተባባሉ፣ ኑ እንውረድ፣ ቋንቋቸውንም እንደበላልቀዋሉ። ከማጥፋት ይልቅ ቋንቋቸውን መደበላለቅ መፍትሄ አደረጉ ማለት ነው አጋዕዝተ ዓለም ቅድስት ሥላሴ። ከዚህም በኋላ ከለዳውያን ልሳናቸው ተደበላልቆ 71 ቋንቋዎች ተፈጠሩ።
በዚህ ጊዜ መግባባት አልቻሉም። ሕንፃቸውን እየገነቡ ስለነበረ አንደኛው አካፋ ቀብለኝ ሲለው አንደኛው ዶማ ይሰጠዋል። አንደኛው ሌላ ነገር ሲጠይቀው አንደኛው ሌላ ነገር ይሰጠዋል። ምንም አይነት ነገር መግባባት በውስጣቸው ጠፋ። የተለያየ ቋንቋ ተናጋሪ ስለነበሩ ስለሆኑ ቋንቋቸው ስለተደበላለቀ መግባባት ተሳናቸው። በዚህ ጊዜ ሁሉም ተበተኑ። ወገኖቼ ተበተኑ። ባቢል የሚባል ጥልቅ ንፋስ ልኮ ሕንፃቸውን ንዶታል ወይም ደግሞ ደምስሶታል፣ በታትኖታል። ስለዚህ ሰናዖር ባቢል ወይም ደግሞ ባቢሎን ተብላለች ማለት ነው። ባቢል ወይም ደግሞ ባቢሎን ማለት ዝሩት ወይም ደግሞ የተበተነች ማለት ነው። ባቢል የተባለ ጥልቅ ንፋስ ተልኮ ሰማይ ጠቀስ አድርገው የሰሩትን ሕንፃቸውን አፍርሰውታል፣ በታትነውታል ማለት ነው። ሕንፃቸው መፍረሱ ብቻ ሳይሆን እነርሱም ስምምነት ስላጡ መግባባት ስላልቻሉ ተበትነዋል። ሥላሴም ያንን ሕንፃ በነፋስ ትቢያ እንዲሆን አድርገው በትነውታል። ስለዚህ እስከ ዛሬ ድረስ ስፍራው ወይም ደግሞ ቦታው ባቢሎን ወይም ደግሞ ዝሩት ሲባል ይኖራል ማለት ነው። ስለዚህ ታሪኩ ይህንን ይመስላል ወገኖቼ። ዛሬም በዕለተ ቀናቸው አጋዕዝተ ዓለም ቅድስት ሥላሴ የእኛን የዘረኝነት ግንብ ያፍርሱልን፣ የእኛን የኀጢአት ግንብ ያፍርሱልን፣ የእኛን ሰላም የማጣት ግንብ ያፍርሱልን። ዛሬ በዘመናችን ላይ ያለውን በሀገራችን ላይ ያለውን የመጠላላት ግንብ ያፍርሱልን ወገኖቼ። ሰላምን፣ ፍቅርን፣ አንድነትን ለሁላችን ይስጡን። አጋዕዝተ ዓለም ቅድስት ሥላሴ ሩሩሃን ናቸው። ሩሩሃን ስለሆኑ ቸርነታቸው ጠብቆን ምሕረታቸው ጠብቆን እንጂ እንደኛ ኀጢአትና በደልማ ቢሆን ሁላችንም ከምድረ ገጽ በጠፋን ነበረ። ነገር ግን ምሕረታቸው ቸርነታቸው ጠብቆን እዚህ አድርሶናልና በእውነት ለአጋዕዝተ ዓለም ለቅድስት ሥላሴ ክብር ምስጋና ይሁን። ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተም በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። እንግዲህ ለድምፅ ጥራት በጣም ከልብ ይቅርታ ጠይቃለሁ። ትንሽ ጉንፋን ነገር እያመመኝ ስለሆነ ነው ድምፅ የተቀየረባችሁ። ለዚህ ማስቀደሜ ይቅርታ ጠይቃለሁ። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግሥቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።